ህይወት ልጇን ለማግኘት ስትል አደጋ ደረሰባት። ሳሚና ዳዊት ወደ ውስጥ ና እስኪ የምናወራው ነገር አለ እንነጋገር ብለው ወደ ውስጥ ሲገቡ ሳሚ ስልኩን ጥሎት ነበር ሄደ እና ህይወትም ቁጭ ብላ እነሱን የጠበቀች ነበር። እናም የሳሚ ስልክ ይደወላል። ህይወትም ዝም አለችው። በተደጋጋሚ ሲደወል ስልኩን አነሳችው እና ሳሚን ህፃኗን አግኝተናታል እና በምንልክልህ አድራሻ ቶሎና ይሉታል። እሷም በጣም ደስ ይላትና ትደነግጣለችም። የት እንዳለ አድራሻውን ታይና ትሄዳለች። እናም ሳሚና ዳዊት ወደ ውጭ ሲወጡ ህይወት የለችም። እናም ዳዊት ህይወት የታለች ይላል። ሳሚም ስልኩን ብድግ አድርጎ ሲያየው ስልክ ተደውሏል። ሳሚም ሲመጣ ስልኩን ያነሰዋል እና ስልኩን ሲያየው በጣም ነበር የደነገጠው። ህይወት አደጋ ላይ ነች ይላል ለዳዊት። ዳዊትም ምን ማለት ነው ይላል። እኔን ለማጥመድ በላኩት ቴክስት ህፃኗን እንዳገኟትኝ ስለነገሯትኝ እሷ ደግሞ ሂዳለች። እናም ህይወቷ አደጋ ላይ ነው። እኔን ለማጥመድ ፈልገው ነው እንጂ ህፃኗን አግኝተዋት አይደለም። ይህ ማለት ደግሞ ትክክለኛ መረጃ አይደለም። እናም ህይወት አደጋ ላይ ነች፣ ልንደርስላት ይገባል። ሳሚም ዳዊት የሚደነግጥና ፍጠን ፍጠን ሳሚ ፍጠን እንሂድ ብሎ ይሄዳሉ እየሮጡ። ህይወት ምን ይገጥማታል? ቤት እያጸዳች ነው። እናም ዳዊት በሩን ያንኳኳና ይገባል። እሺ ሰላም እንዴት ነህ ትለዋለች። እሺ እንዴት ነሽ? ደግሞ ከኔ ሚስጥር መጠበቅ ጀመርሽ አይደል ይላታል። ሚስጥር ትለዋለች። ቆይ ግን ሳሚ ልጅሽን አግኝቷት እንደነበረ ለምን ለኔ መደበቅ ፈለግሽ ይላታል። ሳሚ እኮ በሚስጥር እንዲይዘው ስለፈለገ ነው ትለዋለች። ዳዊትም በጣም ብስጭት ይልና ይኸውልሽ እንዳንቺ ቢሆንማ መቼም እኮ አልሰማም ነበር ይላታል። ግን እኔ እስከማውቀው ድረስ ለአንቺ ጠላትሽ አይደለሁም፣ የደስታ ምንጭሽ ሊሆን ይገባለው እንጂ ይላታል። እናም እሷን ብስጭት ትልና ዳዊት ይኸውልህ ልጄን ለማግኘት አይደለምና ከሳሚ ጋር ከጅብ ጋር ራሱ ማድረግ ይችላለሁ ትለዋለች ማለት ነው። አይ እኔ እኮ ልጅሽን ለማግኘት እኮ ያልወጣውበት ያልገባውበት እንኳን የለም ነበር። ሳሮን ራሱ የእውነት በጣም ትገርሚያለሽ ይላታል። ወይም ብድግ አድርጋ አይ እንግዲህ ያልተጻፈ አታውራ ትለዋለች። አልገባኝም። ቆይ ግን ነገሩ ወዴት እየሄደ ነው? ቆይ እናንተ ሰዎች ግን ተመልሳችሁ አንድ ላይ ሆናችሁ እንዴ ይላታል። በጣም ትናደዳለች። አንድ ላይ ሆናችሁ እያታለላችሁን መሰለኝ ይላታል። አትሳሳት ዳዊት፣ ነገሩ አንተ እንዳሰብከው አይደለም ትለዋለች። ማን ያውቃል፣ ምናልባት አብራችሁን ተኝታችሁ ሊሆን ይችላል ብሎ ይላታል። ህይወትም በጣም ትናደድና ከዳዊት ይህን ነገር ጠብቀው ማታቅም ዳዊት እንደዚህ ይለኛልን ብላ ስለማታቅ ተናዳ አስበው ሳይሆን ሳታስበው በጥፊ ትለዋለች። ብላ በጥፊ ስትለው በሩ ይንኳኳና በሩን ከፍተው ሳሚና ሳሮን አንድ ላይ ይገባሉ። እናም ጥፊውንም አይተዋል። ሳሚና ሳሮን ሳሚ በጣም ነበር የደነገጠው። እናም ሳሮን ግን አንቺ ቆሻሻ እንዴት ነው ቆይ የቤቱን ሰው ሁሉ እየተነሳሽ የምጠፈጥፊው? ቆይ ምንድን ነው እያለች ዛሬማ አልለቅሽም ዘር በልልኝ እያለች እሷ የተቀመጠችበትን አልችልም ብላ የምታስመስልበትን እሱን እያሽከረከረች ወደ እሷ ለመማታት መሮጥ ጀመረች። እናም ዳዊትም ተይ በቃ ተይ ይላታል። ህይወይም በጣም ትደነግጣለች። ምክንያቱም መቼም ቢሆን ዳዊትን እንደዚህ በጥፊ እመታዋለሁ ብላ አስባ አታውቅም። ምክንያቱም ግን ያላት ግን በጣም ከባድ ስለሆነ እናም ደግሞ ከሳሚ ጋር መቼም እንደዚህ አይነት ነገር እንደምታደርግ ስለምታውቀው በዳዊት አለመታመኗ በጣም ነው ያበሳጫት። ደደብ ግን እኮ በጣም ነው የጠገብሽው። ኧረ እንዴት ነው የጠገብሽው? ቆይ ግን አንተንስ ይበልህ። ቆይ ግን ምንድን ነው እንዲህ የተነሳሽ በጥፊ የምትጠበጥቢ ትላለች። እንደዛ ያለቻት ሳሮን ጮኸችባቴ። መጨረሻ ላይ ህዊ ሄዳ ክላሷ ትተኛለች። ምክንያቱም በጣም ተናዳለች። እናም ደግሞም ተጸጽታለች። ምክንያቱም ዳዊትን ስለመታችው በጣም ትልቅ ጥፋት መስሎ ስለታያትኝ በጣም እያሰበች እያለ ከሳሎን አልወጣም ብላ ክላሷ ተቀምጣለች። እናም ሂሩት ሳሎን ስትሄድ ህዊ የለችም። ሁልጊዜ ህዊን ታገኛት ነበር። ዛሬ ግን የለችም። እናም ወደ መኝታ ቤቷ ስትሄድ ግን አለች፣ ተኝታለች። እንዴ
ሄዊ ምነው ዛሬ ደግሞ ከክላስ ሻወጭም እንዴ ትላታለች። እሺ ምንም መልስ አልሰጥችም። እንዴ ሄዊ ምን ሆነሽ ነው? እያወራሁሽ እኮ ነው ትላታለች። ሄዊ አረ ምንድን ነው? አረ ነቃቤ እንዴ እያወራሁሽ እኮ ነው ትላታለች። እናም ይቅርታ ሂሩቴ በጣም ይቅርታ የማይሆን ነገር እኮ እያሰብኩ ስለሆነ ነው ለዛ ነው ትላለች። ምን ሆነሽ ነው? ምንድነው ትዝ ያለሽ? ቆይ አንቺ ለምን ከክፍልሽ አትወጪም? ትላታለች። እኮ አንቺ ከሌለሽ በጣም ይጨንቀኛል ትላታለች። እናም ይህ ወይም ብድግ አድርጋ ልጅህን እያፈላለሽ ስለሆነች አመሰግናለሁ ትላለች። ማን ነገረሽ ደግሞ? አይ ሳሚ እንዲሁ በቃ እንዲሆነ ነገር መያዝ አይችልም አይደለ? ሁሉንም ነገር መናገር ይወዳል ትላለች። እናም አዎ እሱን የነገረኝ። በቃ እሺ ለማንም እንዳትናገሪ፣ ለዳዊትም ቢሆን እንዳትናገሪ፣ ዳዊት እንኳን ሰምተዋል ትላለች። ግራ ገባኝ እኮ ነገሮች ጥሩ ሆኑ ብዬ ሳስብ ተመልሰው ይበላሻሉ። እኔ ያስኳቸው ሁሉ ሆነልኝ በቃ ተሳካልኝ ብዬ ሳስብ እንደገና ይበላሹብኛል። አሁንስ ደከመኝ። በቃ ምን ይሻለኛል? ምን ላድርግ? በዛሬ ልጄን አጥቼ ወይ ከልጅ አልሆንኩ ወይ ከኔ ህይወት አልሆንኩ በጣም ችግር ውስጥ ነኝ ብላ ህይወትም ለሂሩት ትነግራታለች። እኔ ቆይ ግን ለማን እንደምኖር ራሱ ግራ እየገባኝ ነው። እኔ የምኖርለት ሰው በቃ ለማን ነው? ከቀን ወደ ቀን ተስፋዬ እየመነመነ ነው ትላለች። ተስፋለሽ የሚችለውን ሁሉ ለማድረግ እየሞከርኩ ነው ትላታለች። ታዲያ ለማንም እንዳትናገሪ ሂዊ፣ እነሱ ዳዊትና ሳሮን ካወቁ ችግር ውስጥ ትገቢያለች ብለው ስለሚያስቆሙኝ እንዳትናገሪ ትላለች ማለት ነው። አይ ዳዊት እኮ ሰምቷል፣ ግን ነገር ግን አንቺን ችግር ውስጥ የሚከትሽ ከሆነ እኔ አልፈልግም፣ መፈለጉን ማቆም ትችላለች። እኔ በእኔ የተነሳ አንቺ ችግር ውስጥ እንድትገቢም አልፈልግም ትላታለች። ሩትም ብድቅ አድርጋ አይ ይሄማ ግዴታዬ ነው አደርገዋለሁ፣ አንቺ ብቻ አትጨነቂ እሺ ህዊ ብላ ታጽናናታለች።